ገባውኝ አሁን ማለት ነው። እና ጠመቃ ሁሉም ልብሳቸውን አውልቀው ቆመዋል። እና በአንድ እጇ ጡቷን ሸፍናለች፣ በአንድ እጇ እቃዋን ሸፍናለች። ከዛ ግዴታ ነው ማውለቅ አልኩኝ። አው ያው አባት አይደለ ምናምን። ከዛ ጠበቅኩኝ። እነሱ እንደዚሁ ነው የምጠመቀው፣ ሽቲ እንደለበስኩ እንዲሁ ነው የምጠይቀምቁኛል አልኳቸው ማለት ነው። ልጄ አንቺ ማለት እኮ ልጄ ነሽ ምናምን። ልጅ የሚባል ነገር የለም። አደግ ያለው ትልቅ ሰው ነኝ። ፈተና ነው የምሆነው። ይሄን አባት ከዚህ በፊት የሆኑ ተናግረው ነበር። ፈተና ነው። ሰው ልጅ የሚፈተን እንቁ አይደሉም። የተለዩ ነገር አሉ። ስጋ ለባሾች ናቸው። እንኳን እነሱ ኢየሱስ ክርስቶስ በስጋው ራሱ ተፈትኗል አይደለም? በስጋው ተፈትኗል። እነሱ የተለየ ባህሪ አላቸው ወይ? ከኢየሱስ ክርስቶስ የተለየ ባህሪ አላቸው ወይ? ስለዚህ አንድ ሴት ራቁቷን ልትጠመቅ አይገባም። ተሸፍና ትጠመቃለች። ልብሱ ያጥባል፣ ቆዳዋን ስጋዋን ይነካል። አለቀ። ብቻ እዛ ቦታ ስትገኝ ራሷን ጠብቃ ጽዳቷን ተጸዳርታ በቃ መጠመቅ። ይሄ ራቁት አያስፈልግም። ይሄ ራሱ መቆም አለበት። በየሜዳው እንደ እንስሳ አንድ እንትን ቦታ ይሄዱና ማለት ነው፣ ይሄ መጠመቂያ ቦታ። ከዛም በኋላ ምንድነው ሴቱ ሁሉ ራቁቱን ሲያስፈሩ ሆረር ፊልም ነው የሚመስልሽ ብታይ፣ ሆረር ፊልም። በስመ አብ ወወልድ ወመንፈስ ቅዱስ። ከዛም በኋላ እላቸው ላይ በጎማ ይደፋል። እላቸው ላይ እንደዚህ ውሃ እንደ አበባ እንስሳ ይሄ ምንድነው ሳር ምናምን እንደምታጠጭ የለም እንደዛ ነው እንዴ። ከዛም በኋላ አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድ የኑር ፋሚሊዎች እንዴት አላችሁ? ዛሬም እንግዲህ እንደተለመደው በአዲስ ቪዲዮ ተመልሰን ተገናኝተናል። ያው እንግዲህ መግቢያ ላይ እንደተመለከታችሁት እንግዲህ ይህን ሀቅን እንግዲህ ማውጣታችንን እንቀጥላለን። ኑ ወደ እስልምና እያልን ነው ሁልጊዜ የምንጠራው። ወደ እስልምና ኑ። ጥያቄ ካላችሁ ማንኛውንም ጥያቄ የሚመልስ ወንድማችን ሁሱ ይገኛል። እሱ ጋር ቀርባችሁ መጠየቅ ትችላላችሁ። ሌሎች ደግሞ እንግዲህ ይህን ቪዲዮ ለሌሎች እምነት ተከታዮችም እንዲደርስ ስለምፈልግ ሸር እያረጋችሁ ላይክ እያረጋችሁ ቪዲዮ እንድታዩ ጋብዛችኋለሁ። አንዲት ሰለምት እህታችን እንግዲህ የሰለመችበትን የህይወት ታሪክ ታጫውተናልኝ። እሱም ቪዲዮ እንድትከታተሉ ጋብዛችኋለሁ። ቀጥታ ወደ ቪዲዮ። ራኒ ወይም ጸገነት ግርማ ነበር ማለት። ጸገነት ግርማ ያው የትምህርት ቤት ምናምን ስሜ ነበር። ራኒ ደግሞ ሰፈር ውስጥ ቅጽል ስም እንደሚወጣው ማለት ነው። እንደዛ ነበር። የተወለድኩት ጨርቆስ ነው፣ ሜክሲኮ አካባቢ ያለው። የት ነው? አዎ ቀጥ መጀመሪያ ልጅ እያለሁኝ ቤተክርስቲያን ተማሪ ነበርኩኝ። ማለትም ቀት ላይ ምናምን መዝሙር ተሰላፊ ነበርኩ። ከዛ በኋላ ያው 9ኛ ክፍል 10ኛ ክፍል ሲገባ የመጉርመስ ምናምን እንትን ሲመጣ ዳንስ ጀመርኩኝ። ዳንስ እየሰራሁኝ ከዛ በጣም ብቻ የነበርኩበት ነገር አልሐምዱሊላህ አሁን ላይ ሳስበው ቪዲዮ አላለቀም። ቪዲዮውን እንቀጥለዋለን ኢንሻአላህ። ግን አንዲት ሀሳብ ልጨምርላችሁ ብዬ ነው። በጣም ነው ወላሂ ዲነል ኢስላም እንድናመሰግን የሚያደርግ ቪዲዮዎች ነው አሁን ላይ ሶሻል ሚዲያ ላይ እየወጡ ያሉት። ስለ ክርስትና ሰምተናቸው አይተናቸው ማናቃቸው ብዙ ቪዲዮዎች፣ ብዙ የእምነት አካል የሆኑ እንግዲህ ተግባራቶች እየወጡ ናቸው ያሉት። ለአማኝ ራሱ በጣም ግራ የሚያጋባ ነው። እንግዲህ መጀመሪያ ቪዲዮ ላይ እንደተመለከታችሁት አላኩል ያህል ሁላችንም ዲነል ኢስላምን ለሰጠን አምላክ ወላሂ ሐቂቀተን ማመስገን ይገባናል ማለት ነው። አልሐምዱሊላህ ደግሞ ሞታችንን በኢስላም እንዲያደርገው የሁል ጊዜ ምኞቴ ነው ማለት ነው። የኔም እንግዲህ እናንተም እንደዛ እንደሚሆን ተስፋ አደርጋለሁ። ቪዲዮውን ተመልከቱት እስከ መጨረሻው፣ ላይክ ሼር እያደረጋችሁ እንድትመለከቱት ጋብዣችኋለሁ። ወደ ቪዲዮ በጣም ከባድ ነገር ውስጥ ነበርኩኝ ወላሂ አልሐምዱሊላህ። ያው ዳንስ ስትሰሪ የምትለብሺው አለባበስ ይቀየራል። ዘመናዊ ነበር የምሰራው፣ ዘመናዊ ዳንስ። አለባበስሽ ይቀየራል። ማንነትሽ ማለት ያው ከውጪ ስታይል ነው የምትወስጂው። ንቅሳት ታያለሽ። መነቀስ ጀመርኩኝ። ከዛ በኋላ ዳንስ አንደኛ ስንወጣ ውድድር ምናምን ገንዘብ ሲከፈለን ምናምን ነገር ከጓደኞቹ ከግሩፑ ጋር መውጣት ጀመርኩኝ። መውጣት ማለት መጠጥ ምናምን ማለት ነው። ከዛ በኋላ ደግሞ ዳንሱ ይቆምና ዳንሱ ላይ ትንሽ አቆምኩኝ። ዳንሱን ካቆምኩኝ በኋላ ግን የኔ ላይፍ በጣም ተበላሽቶ ነበረ። አልሐምዱሊላህ ብቻ በጣም ረጅም ታሪክ ነው ታሪኬ። ቀጥ ብላችኋል፣ እየሰማሽኝ ነው?
ከኤሌመንተሪ በጣም ያው እንደነገርኩሽ ቤተክርስቲያን ተማሪ ምናምን ስነ ስርዓት ያላት የሚባልም ቀሚሴ ረጅም ነበር ምናምን። ከዛ በኋላ ሃይስኩል ላይ 9ኛ ክፍል 10ኛ ክፍል ሲገባ ያለው ታይም ነው። ከ9ኛ ክፍል ስገባ ትምህርት ቤት ላይ የብሔር ብሔረሰቦች ላይ ምናምን የሚያቀርቡ ልጆች ሲመጡ ያለው ከሌላ ቦታ ማለትም ለትምህርት ቤቱ ተብለው ተሰጥቷቸው ገንዘብ መታው አቅርበው የሚሄዱ ዳንሰኞች ምናምን ሳይ ዳንስ በጣም የመስራት ጉጉት ኖረኝ። ከዛ 9ኛ ክፍል ላይ ነው ዳንስ የጀመርኩት ምናምን ነው ዳንስ ላይ የሰራሁትኝ። ያው እንትን ቀጭንም ነኝ ቶሎ ነው የተቀላቀልኳቸው ግሩፖቹ ማለት ኤቲም ቢቲም ምናምን ይባል ነበረ። ወዲያው ነው ኤቲም ላይ ገብቼ ይሄ ቲቪ ላይ ዩቲዩብ ላይ ይሄ ኢትዮ ታለንት ሾው ምናምን የሚባል ውድድሮች ላይ ቶሎ ነው ያቀላቀሉኝ እና አመት ከ7 ወር 2 አመት ብለን ነው ያዘው እንደዛ ሰርች 10ኛ ክፍልን ሳልፈተን ያቆምኩትኝ የነበረው ፈተናም አልተፈተንኩም ነበር አስታውሳለሁ። ቤት ውስጥ አባቴም ልጅ እያለው ነው የሞተው። ወንድም ምናምን የለኝም እህትም የለኝም። ብቻዋን ያሳደገችኝና ልክ ዳንስ እየሰራሁኝ 2010 ላይ ነው ይመስለኛል 2011 መሰለኝ ብቻ 10ኛ ክፍል ፈተና ሳንፈተን ማዘር ታመመች። የዛን ታይም ስራ ጀመርኩኝ እኔ ዳንሱንም እየሰራሁኝ ኖርማን ስራ መጀመሪያ የሰራሁት ስራ ፑል ማጫወት ነበር። እንደውም አስታውሳለሁ ፑል ቤት ውስጥ ፑል ማጫወት ማለትም ያው በወር ነው የሚከፈለው ክፍያው ያው ድንጋይ እያወጡ መደርደር ማለት ነው። እሱን እየሰራሁኝ ዳንስም በጎን ሰራ ነበረ ማለት ነው። ወይም ደግሞ ይሄ የዘፈን ክሊፕ ወይ ደግሞ ፊልም ላይ አንድ የሆነ ፊልም ነበር። እዛ ፊልም ላይም እንደዚህ የሆነ ፕሮግራም ባቀረብን ታይም ገንዘብ ይሰጠኝ ነበርና ዳንሱንም ማቆም አልፈለኩም። ያው ያለኝ ደግሞ ስራ ቀን ቀን ፑል ማጫወት ከዛ በኋላ ዳንስ መስራት ስለሆነ እንደውም አይሆንም እየተባልኩኝ ማዘር አይሆንም አይቻልም እዚህ ድረስ ደርሰሽ አታቋርጭም እየተባልኩኝ በሰዓቱ ግን እዚህ እስክደርስ ድረስ ብቻዋን ሆና አሳድጋኝ ከባድ ነው። ብቻ በዛ ምክንያት አቋረጥኩኝ ነበረ። ገና ዳንስ ሳልጀምር በፊት እንዳልኩሽ ያው ጥምቀት ላይ ምናምን ተሰላፊም ነበርኩ። መዝሙር ሰንበት ትምህርት ቤትን መማር ነበር መጀመሪያ አካባቢ። ያው ዳንሱ ላይ ከገባሁኝ በኋላ ግን እምነቴ ላይ ትንሽ ይሆናላ ያው ዳንስ ከጀመርኩ በኋላ ዱርዬ ሆንኩኝ ብዬሽ ነበር መጀመሪያ ላይ ማለት ያው የውጭ ስታይል ነው የምትከተው። መነቀስ ጀመርኩኝ እንደዛ ግን ያው 15 ሲሆን ቂርቆስ ሲሆን ያው ጥምቀት ሲሆን ምናምን እሄድ ነበረ። ግን እንደ በፊት እንደነበረው ቤተክርስቲያን አጥብቆ መማሩን አቁሜው ነበር። 2 አይነት ትምህርት ቀን ሰንበት ተምሬ ማታ ላይ ግዕዝ ማር ነበረ። ግዕዙንም በደንብ ማለት ገባቸው ከሚባል ፈተናም ስንፈተና አሪፍ ነበርኩኝ። አውቃለሁ ነበር የምለው የዛኔ ማለት ነው። አውቄው ነው እየተማርኩት የነበረው በዛ ሰዓት ማለት አውቃለሁ ጎበዝ ነኝ ቤተክርስቲያን አገልጋይ ነኝ የምባል በራሴ እምልጅ ነበርኩኝ። ከዛ በኋላ ያው ዳንስ ስጀምር ለቀቅ አረኩትኝ እሱን